እንደሰማችሁት የብሬክስ ሀበሻዊ ወንድም ቴዲ እንግዲህ በሳውዲ አረቢያ ህይወቱ አልፏል። ቴዲ የሚኖረው ሪያድ ነበር በፊት። ሪያድ እየኖረ እያለ ያው እንግዲህ የሳውዲ ኑሮ ታውቁታላችሁ። አንዲት በተረገመች ቀን በሹርጣ ይያዝና ወደ እስር ቤት ይገባል። እስር ቤት ከገባም በኋላ ለአንድ አመት ከምናምን ያክል እስር ቤት ቆይቶ ተሰቃይቶ ሀገሩ ገባ። ሀገሩ ከገባም በኋላም እንግዲህ ሀገር ላይ ከባለቤቱ ጋር ሆኖ አንዳንድ ቪዲዮዎችን አልፎ አልፎ ቶሎ ብዙ ጊዜ ባይሆንም አልፎ አልፎ የሆነች ነገሮችን ይዞልን ይመጣ ነበር ማለት ነው። ብቅ ብቅ ይል ነበር። ከዛም በመቀጠል ያው ብዙ አይታይም፣ እንደ በፊቱ ሪያድ እንዳለው አልነበረም የሚታየው፣ ይጠፋ ነበረ። ከዛም በመቀጠል ያው አልፎ አልፎ ቢመጣም አናየውም ነበር። ከዛም ያው እንግዲህ የኢትዮጵያን ኑሮ ሰላሙን ሁሉን ታውቁታላችሁ። እዛም መኖር አልሆን ሲለው አልመቻችለት ሲል ወደ ሳውዲ አረቢያ መልሶ በህገ ወጥ መንገድ በባህር ማለት ነው በባህር ይገባል። እንግዲህ ያን ሁሉ ስቃይ አልፎ ሁሉም ነገር አልፎ ሳውዲ ገብቶ ስራ ከጀመረ በኋላ እንግዲህ ያው የተረገሙ ጓደኞች ህይወቱን እንዲያልፍ አድርገውታል ማለት ነው። አሟሟቱ እንግዲህ ሰፋ አርጌ ልገልጽላችሁ ባልችልም፣ ነገር ግን ተወግቶ እንደሞተ አንዳንድ መረጃዎች እየወጡ ይገኛሉ እላችኋለሁ። ለማንኛውም ብዙ ጊዜ የሳዑዲ አረቢያን ህግ ታውቃላችሁ። መገዳደል የሚባል ነገር ህጉ አይሰራም እዚህ ሀገር። ግን በብዛት አይታችሁ ከሆነ ብዙ የብሔር ብሔረሰቦች ህዝቦች ሳዑዲ ላይ በህገወጥ መንገድ የሚሆን በህጋዊ መንገድ እንገባለን። ነገር ግን በብዛት አይታችሁ ከሆነ በሴት ምክንያት ሊሆን ይችላል፣ በተለያየ ምክንያት ሊሆን ይችላል። ግን በብዛት ሲገዳደሉ የምናየው ራያውያን ናቸው ማለት ነው። ብዙ ጊዜ አይታችሁ ከሆነ የራያ ወንዶች በሴት እንዴት ሰው በሴት ይገዳደላል? መተው እያለ ይሄ መሸነፍ ማለት አይደለም እኮ በቃ ሴት አልፈለገችም ተወቹ መተው ነው ማለፍ ነው። ነገር ግን በሴት የተነሳ ይገዳደላሉ። ምን ይላሉ? ለማንኛውም ግንባር ቀደም የሰው ህይወትን የሚያጠፉ ህዝቦች እነማን ናቸው ካላችሁ በሳዑዲ አረቢያ ምድር ላይ የሚገኙ ራያውያን ናቸው። ራያውያን ተው ልብ ግዙ። ይህ ማለት ኢትዮጵያ ማለት አይደለም። ኢትዮጵያ እንደፈለገ መገዳደል ህግም የለም ምንም የለም። ነገር ግን እዚህ ሀገር ብዙ ሰው አንገቱን ደፍቶ ቤተሰቡን ለመርዳት ስንት ችግር ደርሶበት የሚመጣ ሰው አለና ስራችንን እንስራበት እባካችሁ ተው እንላለሁኝ። እንግዲህ የብሬክስን ወንድም እንግዲህ ፈጣሪ ይማረው። ብሬክስንም እንግዲህ መጽናናቱን ይስጥክ እንላለን። እንግዲህ ቤተሰቦቹንም እናት አባቱም ካላችሁ መጽናናቱን እየተመኘው ሁኔታ እንደዚህ አይነት ወንድም፣ እንደዚህ አይነት ዶክተር፣ እንደዚህ አይነት በቃ ኃላፊነታቸውን የሚወጡ ዶክተሮች ወይም በማንኛውም ቦታ ላይ ለተሰጣቸው ኃላፊነት በአግባቡ ቢወጡ ላለው። ሌሎችም እንግዲህ ይህ ዶክተር ያደረገው ምንድነው? አንዲት እህታችን ኤሌክትሪክ ይዛታል። ኤሌክትሪክ ሲይዛት እናቷ ልጇን ለማዳን ስትል በምትሞክር ጊዜ የእናቷ ህይወት ያልፍና የልጅቷ ህይወት ይተርፋል። ነገር ግን ልጅቷ ህይወቷ ቢተርፍም አካሏን አጎዳድሎት ነበርና ይህ ዶክተር ምንድነው ያደረገው? እች ልጅ አካሏ ጎድሎ እንግዲህ እንደምታዩት እዚህ ላይ እንዴት ብላ እንደምትሄድ ይታያል። ይሄንን ስታዩት አስቡት። ከዚህ ተነስቶ ይሄንን አክሞ ተንከባክቦ ሁሉን ነገር አድርጎ ለዚህ አብቅቷታል ማለት ነው። እንግዲህ ይህ ዶክተር እኔ እንጃ ምን እንደምል አላውቅም። በጣም ትልቅ ሰው ነክ፣ በዚሁ ቀጥል። ጥሩ ነገሮችንም ከዚህ በላይ ሰተህ እንደምታሳየን ተስፋ አድርጋለሁኝ። ይሄንን ይመስላል ማለት ነው በትንሹ። እስኪ ቪዲዮውን እንየው። ባገኘው መንገድ ሰፖርት አለማድረግ ማለት ምንድነው? የህሊናስ ምንድነው እንትን የሚለው ነው። እና ኢሚዲየትሊ ትምጣ ነው። እንዴት ነው? በምን ምን አይነት ነው የምንሰራላትም? ካንተጋብሩና ዋም ተሰርቶላታል። እዛ ሽውት ውስጥ እያለሽ ይህ ቀን ይመጣል ብለሽ አስበሽ ታቂ ነበር ወይ? አይ አስቤ አላውቅም። ማለት ያው ማለት እኔ ተስፋዬ እግዚአብሔር ይመስገን ብዬ ተቀብያለሁ። የተሰጠኝን ነገር ለበጎ ነው። ምናልባት እግዚአብሔር ያስብልኝ ነገር እንዳለ አውቃለሁ፣ ግን ይህች ቀን በቅርብ ትሆናለች ብዬ አስቤ አላውቅም። በጣም ነው ደስ የሚለው። በጣም ደስ ይላል። እንግዲህ ላንቺ እንደዛ ነበረ በፊት። እንግዲህ እጅ ምግርም ስለሌለሽ ሜድ ራሱ በጣም ትሰቃይ ነበር እዛ ጋር እንደማየው። አሁን እግዚአብሔር የተመሰገነ ይሁን እግርሽ የተራመድሽ ነው እዚህ ጋር የመጣሽው። ለዚህ ደግሞ እንድትበቂ ካበቁሽ መሀል ዶክተር ደምሰው አንዱ ነው። እንዲህ ሚሊዮኖች እያዩ አመስግነሽው አታውቂም እያልኩ ሳይሆን እኛ እያየን እስኪ አመስግኙ።
አይ እኔ ቃላት የለኝም። እንግዲህ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን ነው የምለው። ያቆይልን። እንደዚህ አይነት ሰዎችን በኢትዮጵያ ያብዛልን። የወደቁትን የሚያነሱ የተቸገሩትን የሚረዱ ሰዎችን ያብዛልን። በጣም አድርጌ አመሰግናለሁ። አባቴም ዶክተሪም ሁሉ ነገሬም ነው። በጣም አድርጌ አመሰግናለሁ። ዶክተሪም በጣም አከብራለሁ፣ እወዳለሁ። አመሰግናለሁ። ምን መሰለህ የሚሰማኝ አንዳንድ ጊዜ ሙያ በጣም ከወደድከው ሱስ ይሆንብሃል። አሁን አንተ ረጅም ዓመት ሰርተሃል። በጣም ኢንፍሉዌንሻል ሰው ነህ። በጣም ብዙ በጎ ነገሮችንም እየሰራ ነው። በጣም እውነት በጣም ልትመሰገነው የምትገባ ሰው ነህ እና አሁን ሰይፉ ከዚህ ውስጥ ወጣ ሌላ ቢዝነስ ስራ በፋይናንሻል ከዚህ ስንት እጥፍ ማግኘት የምችልበት በዛ መስመር ልትሄድ አችልም። ኦልሬዲ ሶስት ነው ያለው። ወዲያውኑ ስራውን እየሰራህበት ነው። መልካም ስራ እየሰራ ነው እና የህሊና ሳቲስፋክሽን አለ። አሁን እቺ ልጅ ዛሬ እዚህ ስታቀርባት ይህን እድል ስትሰጠን በጣም ትልቅ ነገር ነው ለእኛ ትልቅ ነው። ብዙ ነገር ለሱ ነገር ነው። ይሄን ማሳደተኛ እንደ በጎ ስራ አሁን በፊት የሚባል ነበር በቤተሰብ በልጆች ታገኘዋል ይባል ነበር። አሁን በራስ ታገኘዋል። እንግዲህ ይሄንን ይመስላል። ለማንኛውም በጣም የሚገርም ነው። ፈጣሪ ያክብርህ። ያው መጀመሪያም ብየዋለሁኝ ይሄንን ልብህን እስከ መጨረሻው ድረስ አብሮህ የሚሄድ የሚዘልቅ ያድርግልህ እላለሁ። ዶክተር እናመሰግናለን። አረ ድረሱልኝ ወገን የላላ ሳውዲ አረቢያ ወሰድኩ ብሎ 300 ሺህ ብር አስከፍሎ አፋር ክልል ነው ያለሁት። እባካችሁ አስረሱኝ። እኔ እስከ ዛሬ ሳርቆ ያለው መሰለኝ አፋር ክልል ነኝ። እባካችሁ ሳውዲ ያላችሁ እንደው ባላቃችሁ ጌታ ይያሻዋለሁ አንሱኝ። አረ ድረሱልኝ ወገን የላላ ሳውዲ አረቢያ ወሰድኩ ብሎ 300 ሺህ ብር አስከፍሎ አፋር ክልል ነው ያለሁት። እባካችሁ አስረሱኝ። እኔ እስከ ዛሬ ሳርቆ ያለው መሰለኝ አፋር ክልል ነኝ። እባካችሁ ሳውዲ ያላችሁ እንደው ባላቃችሁ ጌታ ይያሻዋለሁ አንሱኝ። አረ ድረሱልኝ ወገን የላላ ሳውዲ አረቢያ ወሰድኩ ብሎ 300 ሺህ ብር አስከፍሎ አፋር ክልል ነው ያለሁት። እባካችሁ አስረሱኝ። እኔ እስከ ዛሬ ሳርቆ ያለው መሰለኝ አፋር ክልል ነኝ። እባካችሁ ሳውዲ ያላችሁ እንደው ባላቃችሁ ጌታ ይያሻዋለሁ አንሱኝ። አረ ድረሱልኝ ወገን የላላ ሳውዲ አረቢያ ወሰድኩ ብሎ 300 ሺህ ብር አስከፍሎ አፋር ክልል ነው ያለሁት። እባካችሁ አስረሱኝ። እኔ እስከ ዛሬ ሳርቆ ያለው መሰለኝ አፋር ክልል ነኝ። እባካችሁ ሳውዲ ያላችሁ እንደው ባላቃችሁ ጌታ ይያሻዋለሁ አንሱኝ። እኛው ወንድማችን ደግሞ ምን ያደርግላችኋል መሰላችሁ? ቡና ጠጦ መንገድ ላይ ቡና ያዛል። ቡናውን ካዘዘ በኋላ ቻሌንጅ ምናምን ነገር ብሎ ያንን ሲኒውን አፍ ውስጥ ሁሉ ከቶ አንድ ሲኒ ሁሉ ከዛም በኋላ ሲኒውን ቡናውን ይዞ ሲኒውን መለሰው። ሲኒውን ከመለሰ በኋላ ሲጠጣው ያሳየናል ማለት ነው። እንግዲህ ቡና ጠጡ በእንደዚህ አይነት ሁኔታ ጥሩ ላይሆን ይችላል። እንግዲህ ሻይ ቡና ጠጡ የምትሰሩ እህቶች ወይም ወንድሞች አንዳንድ ጊዜ ጥሩ ያልሆነን ነገር ማድረግ ጥሩ አይደለም። ለማንኛውም አሁን ያለንበት ጊዜ ጥሩ ስላልሆነ ለጤናም ለሁሉም እንደዚህ አይነት ነገር ባይሰራ ባይነኝ። እንግዲህ እናንተ ይሄንን ቪዲዮ አይታችሁ የምትሉትን ሰማለሁ ማለት ነው። ለማንኛውም ቪዲዮ ይሄንን ነው የሚመስለው። እስኪ እንየው። ለማንኛውም ያው እንደምታዩት ሲኒውን ጎረሰው። ከዛም የተወሰነ ጨፈረ ምናምን መልሶ ካፉ አወጣው። ካፉ ካወጣው በኋላ መልሶ ሲጠጣው ነው የሚያሳየን እና እንደዚህ አይነት ነገሩ ጥሩ አይደለም። ሻይ ቡና ጠጡ የሚሰሩ ሰዎች እንግዲህ ጽዳቱን የጠበቀ ቢሆንልን ባይ ነኝ። እንግዲህ ለዛሬ ይዤላችሁ የመጣሁት እነዚህ ነበር። በሰላም እንገናኝ። ቻው ቻው።